የማንም በምድራዊ ባላደራነት የማንም አይደላችም እንዳንል ደግሞ ኢየሩሳሌምን ለእስራኤል ሰጥቷታል። በአብርሃም ኪዳን በኩል ለእስራኤል ሕዝብ ሰጥቷታል። ስለዚህ ኢየሩሳሌም ለአብርሃም በተገባው እግዚአብሔር በገባው የቃል ኪዳን ምድር ዙሪያ የነበረች ከተማ ነበረች። አሁን አንዱ አቴንሽን ሰጥተን በግላችን በቤታችን በቤተ ክርስቲያናችን ልንነጋገርበት የሚገባው ነገር የኢየሩሳሌም ጉዳይ የእስራኤል ጉዳይ ነው። ምክንያቱም የኛ ነገር ከፖለቲካ ውጪ እንደ እግዚአብሔር ቃል ስለሆነ ዛሬ በሱ ላይ እንነጋገራለን። እንግዲህ ፓስተር አንተ ጀምርና እኔ ደግሞ በኋላ ላይ ያዘጋጀሁትን እንሄድበታለን። እሺ ኢየሩሳሌም የማን ናት የሚለውን ጥያቄ ያነሳንበትና የምንመልስበትን ፕሬሚስ ኦፍ አርጊውመንት ይህን ነገር የምንገናኝበትን ነገር እንዲሁ ለማስቀመጥ ነው። እኛ በእግዚአብሔር ቃል የምናምን ሰዎች፣ በእግዚአብሔር እውነት የምናምን በእግዚአብሔር የምናምን ሰዎች ነን። እግዚአብሔርን የምናምንበት የምናምነውን እግዚአብሔር የምናውቅበት ደግሞ ብቸኛና ባለስልጣን መዝገባችን መጽሐፍ ቅዱስ ነው። ፒሪየድ። እና ከዚህ ተነስተን ይሄንን ጥያቄ አሁን በብዙ መልኩ ሊመለስ ይችላል፣ በዛም በዚህም ሊመለስ ይችላል። ግን የኛ አርጊውመንት መሰረቱ ምንድነው? መድረኩ ምንድነው? እንደ ወንጌላውያን አማኞች ማለት ነው። እኛም አሁን የምንነጋገረው ከወንጌል አማኞች ጋር ነውና ያንን መንፈስ ያንን ማስተዋል ይዘን በዚህ ጉዳይ ላይ ወጥ የሆነ መጽሐፍ ቅዱሳዊ የሆነ አቋም እና ማስተዋል ለመያዝ ነው። እና የመጀመሪያው ነገር እኔ የማነሳው ይህን ጥያቄ ለመመለስ የህሊና ጥያቄ ነው የማነሳው። አሁን ይህን ኢየሩሳሌም የማን ናት ብለን እንደ እግዚአብሔር ቃል ዝርዝር መልሱን እናመጣለን። ግን ወደዚያ በእግዚአብሔር ቃል አርጊውመንት ልባችን ለመሸነፍም ይሄ ሳቢ ያስፈልገናል። መጽሐፍ ቅዱስ ምን ይላል? ዮሐንስ ወንጌል ምዕራፍ 7 ቁጥር 24 ላይ ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ ይላል። አየ ፕሮፐር መረጃዎቹ ካሉ በተለይ በእግዚአብሔር ቃል ማለት በእግዚአብሔር ቃል ላይ አሁን ይህን ጥያቄ የምንመልሰው በቅን ፍርድ መሆን አለበት። በተለያዩ ነገሮች ባያዝድ ሆነን በተለያዩ መረጃዎች ተወናብደን ሳይሆን በእግዚአብሔር ቃል እውነት ላይ ግልጥ በሆነው ዙሪያ ቆመን ቅን ፍርድ ለመፍረድ ነው። ይሄ የፍትሐዊነት ጥያቄ እኮ ነው። የክርስቶስ ይህንን የተናገረበት የራሱ አውድ አለው። ግን ዛሬም ኢየሩሳሌም ማን ናት ስንል ቅን ፍርድ ለመፍረድ በመልክ አይደለም። የምንሰማው ብዙ ድምጽ ባለው ብዙ ጫና በፈጠረው መረጃና መረዳት ሳይሆን የእውነት በተለይ የቅን ፍርድ መሰረታችን ቅን ፍርድ ለመፍረድ ማስተያ መዝገባችን ምንድን ነው? ለምሳሌ አንድ ዳኛ ሁለት ሰዎች ሲመጡ ሲከራከሩ ሁሉም የራሱን እውነት አድርጎ ነው የሚከራከረው። ያ ዳኛ የእነሱን ይሰማል ግን ዞሮ የሚሄድ የቱ ጋር ነው? ህጉ ላይ የተሰጠው ህግ ላይ እዛ ጋር ሄዶ የእነሱን ሰምቶ የትኛው ከዚህ መዝገብ ጋር ይዛመዳል፣ ለየትኛው ይሄ መዝገብ ይፈርድለታል ነው እንጂ የሚለው የትኛው አልቅሶ ጮሆ አብዝቶ ተጽዕኖ ፈጥሮ ተከራከረ አይደለም ጉዳዩ። እነዛን ሁሉ ይሰማና ከዛ በኋላ መዝገቡ ጋር ነው የሚሄደው ቅን ፍርድ ለመፍረድ እውነተኛ ፍርድ ለመፍረድ። እኔ አሁን ብዙ ቅዱሳን እማዝ ነው እውነቴን ነው የምልህ ከጫናው ፖለቲካል ኮሬክትነሱ ከሚሰማው ነገር በጣም ጮሆ እንትን በአዝ ነው። ትዝ ይልሃል ሰለሞን የፈረደላት እነዛ ሰዎች ሁለቱም ያለቅሳሉ፣ ሁለቱም ይጮሃሉ፣ ሁለቱም እኩል እንባ አላቸው። በኋላ ሰለሞን እኮ ወደ ሰይፉ መጣ። አሁንም እኮ የቃሉ ሰይፍ ነው የሚለየው ነገሩ። ሰይፍ ሲያመጣ ሰይፍ አምጡልኝ ሲል እኛ አሁን እንትን ሰይፍ አይደለም የኛም የእግዚአብሔር ቃል ሰይፍ እንደሆነ ኤፌሶን ይነግረናል። ኤፌሶን 6 ላይ በሰይፉ ነው ምን ለየው ፕሮፐርሊ ዳይሴክት የምናደርገው ነገሩ አመጣ። ከዛ በኋላ ሁለቱም እኩል ታልቅሰው ሁለቱም እኩል ክሌም አድርገው ግን ሰይፉ የፈረደውን ፈረደ። አየ እና አሁንም ያ ነው መሆን ያለበት። በተለይ ኮንቴምፖራሪ መረጃዎች ያሉን በምዕራቡ ዓለም የምንኖር ቅዱሳን አገልጋዮች ኢቭን አሁን በእኛም ሀገር ለመረጃው ክፍት ስለሆነ ጩኸቱ ነው የሚሰማን እና ፍርዳችን በቅን ሳይሆን በጩኸቱ በመረጃው በምናምኑ ብዛት ይሆናል። እንመለስ ወደ መዚህ ነገር ወደ መዝገቡ ወደ እውነት ዳኛው ሰምቶ ባልና ሚስት ተጋጭተው አሁን ሚስት አልቅሳ በቃ ሴትም ነች ታባባለች ብላ ተበዳዩ ግን ባሉ ሊሆን እኮ ይችላል። በሷ ዘንብሎ ለሷ ቢፈርድላት ባሏ ላይ ቢፈርድ ቅን ፍርድ አልፈረደ። የሷንም ሰምቶ የሱንም ሰምቶ ወደ መዝገቡ ይሄድ የማንኛው አርጊውመንት ከመዝገቡ ጋር ይስማማል ብሎ ነው። ስለዚህ አሁን ብዙ አርጊውመንቶች አሉ ቶሎ ልብ የሚያሸንፉ ቶሎ አይምሮን የሚማርኩ። ዛሬ ኢየሩሳሌም ማን ናት ብለን ይህን ጥያቄ ስናነሳ ጥያቄውን የሚያነሳንበት ምክንያት ለምንም አይደለም ለቅን ፍርድ ነው። የቅን ፍርድ መሰረቱ ደግሞ የእግዚአብሔር ቃል እንደሆነ መጽሐፍ ቅዱስ ይነግረናል። እና ይሄንን መስመር ለማስቀመጥ ነው በዋነኛነት ቅን ፍርድ እንፍረድ። የቅን ፍርድ ምንጭ ደግሞ እኔ ቅን ፈረድኩ የሚለው አብዝቶ ለጮኸው ላለቀሰው ወይም ብዙ ተጽዕኖ አምጥቶ ድምፅ ላበዛው ሳይሆን
ላላበዛውም ሳይሆን ላላለቀሰውም ሳይሆን የሁለቱም አርጊውመንት ተይዞ ወደ ዋናው መዝገብ መሄድ ነው፣ በተለይ እንደ ወንጌል አማኞች። ሌላው በብዙ ሁኔታ ታሪክም የብዙ ነገሮች ያው እንደሚባለው ማለት ነው ታሪክን የሚጽፉ ድል አድራጊዎች ናቸው ይባላል። በቃ ታሪክን እኮ የሚጽፈው ድል ያደረገው ነው። ስለዚህ የፈለገውን ነገር መጻፍ ይችላል። እና አንዳንዴ በታሪክ ላይ ብቻ እንሂድ ካልክ ታሪክ ራሱ ፒዩሪቲው ከጸሐፊው ጋር የተያዘ ነው። ይሄ መጽሐፍ ግን የመጽሐፍ ቅዱስም ነገር ከጸሐፊው ጋር የተያዘ ነው። ጸሐፊው ደግሞ ፍጹም ጻድቅ፣ ፍጹም እውነተኛ አምላክ ነው ለኛ በቃሉ ለምናምን የቃሉን አምላክ ለምናምን እና በዚህ መሰረት ላይ ነው ጥያቄውን የምናነሳው የምንመልሰውም ለማለት ነው። በጣም ልክ ነው። አሁን አየህ ያነበብከው ጥቅስ ነው ፊት አይታችሁ አትፍረዱ። ምን ማለት ነው? ለእውነት ፍረዱ ማለት ነው። የትክክለኛ ዳኝነት ትልቁ ማረጋገጫ ቅድም እንዳልከው በተሰጠ ሕግ ለእውነት መፍረድ ነው። ስለዚህ የኢየሩሳሌምን ጉዳይ እንደ ወንጌላዊ አማኝ ስናይ፣ የእስራኤልን ጉዳይ ስናይ ለእኛ መዝገባችን የእግዚአብሔር ቃል ነው። ስለዚህ ክርስቲያኖች ይሄንን አውቀን እንድንመላለስ ያስፈልጋል። አሁን ስትለን እንደነበረው ዘመኑ በጣም ብዙ ኢንፎርሜሽን የሚሸራሸርበት ኢሞሽንህን የሚያነሳሳ አንዳንዱ ዴሊብሬት አየህ፣ የአንዳንድ ኢንስቲትዩሽን የሞራል ኮላፕስ ለብዙሃኑ አይታወቅም። ነገር ግን ከስማቸው የተነሳ የሞራል ክራይሲሳቸው እንዳይጋለጥ ሆነው የ21ኛውን ክፍለ ዘመን ሰው ለትልቅ ዲሴፕሽን እና ኮንፊውዥን እየዳረጉት። በዚህ ደግሞ ዋነኛው አንዱ ሚዲያ ነው። ዛሬ አንዳንድ ከኋላ ሄደህ የቀረቡን የተሰሩ ላይቭ የተሰሩ ቢቢሲ ሊሆን ይችላል፣ ሲኤንኤን ሊሆን ይችላል፣ አልጀዚራ ሊሆን ይችላል። ጠጋ ብለህ ስታያቸው ለሚሊዮን ሕዝብ እንደርሳለን የሚለው ይሄ የሞራል ፋብሪኩ ተመቷል። ስለዚህ ሪፖርተሩ የማንን ሀሳብ ነው የሚያስፈጽመው ካል የማናጀሩ። ስለዚህ በእንዲህ አይነት ዘመን ውስጥ ስላለን ክርስቲያኖች በጣም ጥያቄ በትልቅ ጥንቃቄ ነገሮችን ማየት አለብን። ለዚህ ነው ይሄ በጣም ሴንሲቲቭ ነው እና ለዚህ ነው እንግዲህ ኢየሩሳሌም የማን ናት የሚለውን ከእግዚአብሔር ቃል አንጻር እንድናይ የፈለግ ነው። የምትጨምረዋለሁ ወይስ ልቀጥል? ምንድነው ማነሳው አሁን እንዲሁ እንደ መንደርደሪያም ቢሆነን ወደ መጽሐፍ ቅዱስ ዝርዝር ጉዳዮች በኢየሩሳሌም ከመሄድ እንደ ክርስቲያን አሁን እንደ መጽሐፍ ቅዱስ አማኞች ልባቸውና ሕይወታቸው ለእግዚአብሔር እንደተገዛ ሰዎች ከተነጋገርን የማናት የማን ነው የሚለው ጥያቄ በመጀመሪያ ተስቦ መምጣት ያለበት አንድ ቦታ ነው። ምክንያቱም የኦነርሺፕ ጥያቄ እና የኦነርሺፕ ጉዳይ አንድ ቦታ ነው መልሶ ያለው። ከዚህ መነሳት አለብን። በመጀመሪያ እንደ ክርስቲያን የእግዚአብሔርን ቃል ሲነግረን መዝሙረ ዳዊት ምዕራፍ 24 ቁጥር 1 ላይ ምድርና ሞላዋ የእግዚአብሔር ናት ይላል። ዓለምም ሁሉ ሰው ሲጀምር የማናት ለሚለው የማን ነው ለሚለው ጥያቄ ምንም ነገር ቢሆን ዋትኤቨር የኔ ነው ብሎ ማንም ክሌም ማድረግ የማይችለው ነገር ነው። ምንም ነገር የእግዚአብሔር ነው። ምድርና ሞላዋ የእግዚአብሔር ነች። ስለዚህ በዛ ስሌት ኢየሩሳሌምም የእግዚአብሔር ነች። በአጠቃላይ ኢትዮጵያም የእግዚአብሔር ግብጽም የእግዚአብሔር እንደሆነች ኢየሩሳሌምም የእግዚአብሔር ነች። ከዚህ ፕሬሚስ እንነሳ። ክሌሙ የእግዚአብሔር ነው። ከዛ ደግሞ እግዚአብሔር ኢየሩሳሌምን በቀጥታና በግልጽ ቋንቋ ደግሞ የኔ ብሏታል። አሁን ሌሎቹን ለቀቅ አድርጎ ስፔሲፊካሊ ደግሞ መጣና የኔ ከተማ ነች አለ። በምርጫ የኔ ከተማ ነች ብሎ እግዚአብሔር የተናገረው ነገር አለ። ነገር ሁሉ እግዚአብሔር ነው ከሚለው እንነሳ። ስለዚህ ሲጀምር በመጀመሪያ የእግዚአብሔር ነው። ኢየሩሳሌም የእግዚአብሔር ነች። አሁን በጠቅላላው አርጊመንት ብቻ ሳይሆን ስፔሲፊካሊ ደግሞ እግዚአብሔር ቃል በቃል አምጥቶ ኢየሩሳሌም የእርሱ እንደሆነች መዝሙረ ዳዊት ምዕራፍ 48 ቁጥር 2 ላይ እግዚአብሔር ትልቅ ነው፣ በአምላካችን ከተማ በተቀደሰው ተራራ ይላል። በአዲስ ኪዳንም ማቴዎስ ወንጌል ምዕራፍ 5 ቁጥር 35 ላይ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና የእግዚአብሔር ከተማ ናት፣ የኔ ከተማ the city of God ነው የምትባለው ኢየሩሳሌም። ይህንን ደግሞ በምርጫው እንዳደረገ እግዚአብሔር ይናገራል። በምርጫው አደረገ። ዜና ምዕራፍ 6 ቁጥር 5 እና 6 ላይ እርሱ ሕዝቤን ከግብጽ ካወጣሁት ጀምሮ ስም የሚጠራበት ቤት በዚያ ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ማናቸውን ከተማ አልመረጥኩም፣ በሕዝቤም በእስራኤል አለቃ ይሆን ዘንድ ማንም አልመረጥኩም፣ ነገር ግን ስሜ በዚያ እንዲጠራባት ኢየሩሳሌምን መርጫለሁ አለ። አሁን ስፔሲፊካሊ የእሱ ማደሪያ፣ የእሱ መናገሻ፣ የእሱ ትንቢታዊ አጀንዳዎች ማስፈጸሚያ ከጅማሬ እስከ ፍጻሜ ከመጀመሪያ እስከ መጨረሻ የእሱ ትንቢታዊ አጀንዳ ማስፈጸሚያ ለእሱ የተለየች ከተማ አድርጎ ኢየሩሳሌምን
መርጫታለሁ አለ። ኢየሩሳሌም መርጫለሁ አለ እግዚአብሔር። የሱ ከሆነው ከባለቤት ከሱ ከሆነው ነገር ሁሉ ደግሞ ኢየሩሳሌምን መርጦ የኔ ነች አለ። ከዛ ያችን ኢየሩሳሌምን ደግሞ እግዚአብሔር የኔ ናት ያላትን ደግሞ በአደራ ደግሞ ለአንዱ አካል ሰጥቷል። ለአንተ የምሰጥህ የኔ የሆነውን ነው፣ አለበለዚያ የኔ ያልሆነውን ከሰጠው የሌባ ተባባሪ ነው ያደረኩ። ባለቤት ነው እኮ ለዚህ አካል እሰጣለሁ የሚል። ኢየሩሳሌምን ደግሞ በአብርሃም ቃል ኪዳን ለእስራኤል ሰጣት። የኔ ያላትን ከተማ፣ የኔ ስም መጠሪያ ያላትን ከተማ እግዚአብሔር በአብርሃም ኪዳን በኩል ለእስራኤል ሰጠ። ባይዘወይ እግዚአብሔር እኮ ለእስራኤል ልጆች ያልሰጣቸው ነገር እኮ አለ። አንድ ቃል ባነብል እኔ በጣም ስለገረመኝ ነው። ምን ይላል መሰለ? የዘዳግም ምዕራፍ 2 ላይ እንዲህ ይላል እግዚአብሔር ቃል። ዘዳግም ምዕራፍ 2 ላይ 3 ጀምሮ ይህን ተራራ መዞር ይበቃቸዋል፣ ተመልሳቸው ወደ ሰሜን ሂዱ፣ ሕዝቡን እንዲህ በለህ እዘዛቸው፣ በሴር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ፣ እነርሱም ይፈሯችኋል። እንግዲህ እጅግ ተጠንቀቀዋል። ይፈሯችኋል፣ ከበረታችሁ ልትወስዱባቸው ትችላላችሁ ምድሪቷን። ግን ምን አለ? የሴርን ተራራ ለኤሳው ርስት አድርጌ ስለሰጠው አለ። አይደለም ኢየሩሳሌምን፣ አይደለም ሌላው፣ የትኛውም ተራራ እግዚአብሔር የሱ ነው፣ ለፈለገው ነው የሚሰጠው። እኔ የአንድ ነገር የባለቤትነቴ ምንጭ ያለው ወይም የባላደርነቴ ምንጭ ያለው ከባለቤቱ ከተቀበልኩት ነው። እና አለው እግዚአብሔር አሁን ብርቱ ናችሁ እናንተ፣ ልትወርሱ ትችላለሁ። እንዲያውም ይፈሯቸዋል፣ ሮጠው ሊለቁላችሁም ይችላሉ። ግን አለ ተጠንቀቅ፣ የሴርን ተራራ ለኤሳው ርስት አድርጌ ስለሰጠው እኔ ከምድራቸው የጫማ መርገጫ ታክል እንኳ አልሰጣችሁምና አትጣሏቸዋል። ሳይሰጥም እኮ አይሰጥም። ይህን አሁን የሴርን ተራራ አልሰጣችሁም ማለት ትችላላችሁ መውረስ፣ ግን አልሰጣችሁም። ባለቤት ነው እግዚአብሔር። አሁን እኔና አንተ እና የሚያደምጡን ወንጌላውያን አማኞች በእግዚአብሔር የምድር ሁሉ ባለቤትነት እናምናለን። ቃሉ እንደሚለው ደግሞ ኢየሩሳሌም ደግሞ የሱ እንዳደረጋት፣ የሱ መቀመጫ፣ የሱ መናገሻ እንዳደረጋትም ቃሉ ስለሚነግረን እናምናለን። የማንም በምድራዊ ባላደራነት የማንም አይደላችም እንዳንል ደግሞ ኢየሩሳሌምን ለእስራኤል ሰጥቷታል። በአብርሃም ኪዳን በኩል ለእስራኤል ሕዝብ ሰጥቶታል። በዚህ አርጊመንት ከሄድን በመሰረታዊ ደረጃ ይሄ መጽሐፍ ቅዱስ የሚለው መሰረታዊ ሀሳብ እንደሆነ በእግዚአብሔር ቃል እናያለን። እንግዲህ ንግግራችንም መረጃችንም ማስረጃችንም የተያዘው ከዚህ መንፈስ መሆን አለበት። እንደ መጽሐፍ ቅዱስ አማኝ ከዚህ መንፈስ መነሳት አለበት። የሁሉ ነገር ባለቤት እግዚአብሔር ነው ብለን ከተነሳን ባለቤት የሆነ ደግሞ የኔ ነው ያለውን ነገር ለሚፈልገው አካል ይሰጣል። አሁን ጉዳዩ ኢየሩሳሌም የእግዚአብሔር ነች። ኢየሩሳሌም የእግዚአብሔር የሆነችውን ኢየሩሳሌምን እግዚአብሔር ለማን ሰጣት የሚል ነው መጽሐፍ ቅዱስ የሚለው። ለማን ነው የሰጣት? ለማን ነው የሰጣት? ይሄ እኮ ነው በቃ ቀጥተኛው መልስ። በጦርነት በኃይል እኮ የወረሱትን አስነቅሎ እኮ እግዚአብሔር ለፈለገው ሰጥቷል። እስራኤልን የራሱን ሕዝብ ከግብፅ ምድር ያወጣውን ሕዝብ አስጠንቅቆታል። ወረድ ብሎ ደግሞ እኮ ምን ይለዋል መሰለ? የሐሴቡንን ንጉሥ አሞራውያንን አሳልፌ ሰጥቻለሁና ተዋግተ በመውረስ ጀምር ይለዋል። ይሄ እንዳትነካ ብሎ ባለቤት ነዋ። አሁን በዚህ አግባብና በዚህ መስመር ካልሆነ የዚህ ጥያቄ መልሳችን አክቹዋሊ ያው ክርክሩን ያሸነፈ እውነተኛ ይመስላል እንጂ እውነተኛ መልስ አይገኝም። ኤግዛክትሊ። ስለዚህ አርጊመንታችን ወይም አሁን ክሳችን እንደ እግዚአብሔር ቃል ልኩን ካልያዘ የመጨረሻ የምንከሰው እግዚአብሔርን ነው። በቃ ዴፊኒትሊ አሁን ያሉትን እስራኤሎች አይደለም፣ የጥንቶቹን አይደለም። ምክንያቱም አሁን እንዳልከው ባለቤት ነው እግዚአብሔር። እግዚአብሔር ሰጥቷል። ለኛ ደግሞ ለአማኞች አምሹር ለወንጌላዊ ብቻ አይደለም ክርስቲያን ለሆነው እና እንደ እግዚአብሔር ቃል ነገሮችን በሚገባው ለሚተረጉመው ለካቶሊኩም ለኦርቶዶክሱም በዓለም ላይ ላለ ሁሉ በየትኛውም ላንጉጅ ቢያነበው ከዚህ ውጪ አይደለም። ስለዚህ እግዚአብሔር ኢየሩሳሌም የእግዚአብሔር ነች። እግዚአብሔር ደግሞ ከአጀንዳው የተነሳ የሰጠው አካል አለ። ይሄ በፖለቲካል ኮሬክትነስ ማስ ስለደገፈውና ስለተቃወመው የሚቀየር አለመሆኑን ማወቅ አለብን። በተሳሳቱም እና በሚመስሉ የታሪክ ከወገቡ በተነገሩ የታሪክ መረጃዎች የታሪክ እውነተኛነት እግዚአብሔር ጋር ሲደርስ ነው። ከእግዚአብሔር ያልጀመረ ታሪክ ወገቡ ጋር ነው የጀመረው። ኤግዛክት እዛ መሄድ አለበት። ተጎትቶ እግዚአብሔር ጋር ካልደረሰ ታሪክ የሆነች ቦታ መጥተህ በዚህ እንዲሆነው ካልክ ከእግዚአብሔር ያልጀመረ ታሪክ አኪዩሬት ሊሆን አይችልም። ኤግዛክትሊ። ይሄ እኮ አሁን በኢየሩሳሌም በጣም ትክክለኛ። ለምሳሌ እግዚአብሔር ሰው ወድቋል ያለውን ላለመቀበል ሰው ከዝንጀሮ ነው የመጣው ሁሉ ተብሎ፣ መለኪያው ግን ሰው ፍጡር ነው፣ ተላልፏል፣ ወድቋል። እና ልክ አሁን እንዳልከው ነው የአዳም ዘር
ከእግዚአብሔር ውጭ ሄዶ ለሚፈልጋቸው እውነታዎች እንዳልከው ከወገቡ ነው የሚጀምረው። ስለዚህ መፍትሄው ግማሽ ወይም ደግሞ የበለጠ ጥላቻ የበለጠ ኮንፊውዥን ነው የሚሆነው። ስለዚህ በየትኛውም ጄኔሬሽን ያለ ምንም ያክል የተማርኩ ቢል አየህ የኛ ኮምፓሽን የኛ ርህራሄ ከእግዚአብሔር እውነት አይበልጥም። አንዳንድ ጊዜ አሁን የዘመናችን ችግር ይሄ ነው። ብዙ ሰዎች ኢሞሽናል እንዲሆኑ የሚያደርጋቸው ኮምፓሽናቸው ከእግዚአብሔር እውነት ስለሚበልጥ ነው። ከእግዚአብሔር እውነት ካልበለጠ ነገሮችን ለመቀበል ተረጋግተህ እንድታይ እድል ይሰጣል ብዬ አስባለሁ እና በጣም ትክክለኛ ነገር ነው። የእውነት ለመነጋገር እንደ መጽሐፍ ቅዱስ አማኞች እኔ አንዳንድ ጊዜ አሁን ባነሳው አቅጣጫ ከላይ ከሚታዩ ድርጊቶች ተነስተን ቅን ፍርድ ማንፈርድባቸው እየመስቀን የሆን እየመሰለን ቅንነት የስሜታዊነት እና የሐዘኔታ ጉዳይ ብቻ አይደለም። ቅንነት ቤዚካሊ እውነተኛነት ነው። አንድ ሰው ቅን ነው የምትለው በእውነት ለምሳሌ እግዚአብሔር በክርስቶስ ኢየሱስ ባላመኑት ሰዎች ላይ የዘላለም ሞት ይፈርዳል። ሐዘኔታ የለውም። ቅን ፍርድ አልፈረደም። አንድ ልጁን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ ተብሎ የተባለለትን ያን ቃል ስጋ ለብሶ አምጥቶ ከሰማያ ሰማያት ከድንግል ማርያም ተወልዶ ተራ ሰው ሆኖ መጥቶ ዋጋ ከፍሎ ሰርቼላችኋለሁ አትሰሩም፣ በእኔ አምናችሁ በጸጋ ዳኑ ያለ እውነት ይሄ እዚህ ድረስ ተስቦ የመጣውን ታሪክ ይዘህ ስትመለከተው በፍርድ ቀን እግዚአብሔር ክርስቶስን ባለማመን አሁን አንዳንድ እንትኖች እኮ በጣም ከእግዚአብሔር በላይ ያዘን ሆኖ ነው እግዚአብሔር ገሃነም አይሰድም ምናምን ተመልከተው። መሰረቱን እኮ አየህ፣ ቅን ፍርድ ሐዘኔታ እግዚአብሔር ከእግዚአብሔር በላይ የሚያዝን የለም። ሐዘኑንማ ገለጠ ልጁን በመላክ እውነተኛ ሐዘን ያ ነው እኮ። እግዚአብሔር ድሮም ሲኦልን ለሰው ልጆች አላዘጋጀም፣ ማምለጫውን መንገድ ነው ያዘጋጀው። ያ የኃጢአት ጋርቤጅ መጣያ ነው። በኃጢአት ስብዕና ውስጥ ያሉትን ውጡልኝ ከኃጢአት ብሎ ደግሞ አንተም እንዳትታገል በልጁ ሰርቶ አመጣ እና አሁን አንዳንድ ነገሮች እኔ አንዳንዴ ሆነስትሊ ስፒኪንግ ግራ ይገባኛል። አሁን አንዳንድ ጉዳዮች ላይ በተለይ አሁን በምናያቸው ነገሮች ላይ እንዴት እንዲደረጋል የሚባለው ነገር ላይ እዛ ብሉይ ኪዳን ታሪክ ላይ ያሉትን የመጽሐፍ ቅዱስ የእግዚአብሔርን አደራረጎች አላነበቡም ብላል ማለት እና እንደዛም ጽድቁን ለመፈጸም ሐሳቡን ለማስፈጸም ፍርዱን ለመግለጥ እግዚአብሔር ባደረጋቸው ነገሮች ላይ ሩሩ አልነበረም። የእግዚአብሔር ፐርሶናሊቲ ተለዋውጦ ነው አይደለም። ቅንነት በእግዚአብሔር ስታንዳርድ ውስጥ ያለ ሂደት ኢሞሽን አይደለም። ኢሞሽንም ከሆነ ደግሞ ከመደረጉ በፊት ነው ያደረገው። እግዚአብሔር ሐዘኑን ፍቅሩን ሙልጭ አድርጎ የገለጠው ወደዚያ ፍርድ እንዳትገባ ራሱን ዋጋ ከፍሎ በሰጠው ስጦታ። አሁንም አንዳንድ ነገሮች ስንመለከት ከላይ ባለው ነገር እንሄዳለን። በዚህም በባለቤትነትም ጉዳይ እኔ አንድ ታሪክ ልንገርህ። ኤርትራውያን ከዚህ በዛ ጦርነት ጊዜ ወደ ሀገራቸው ሲሄዱ ድንገት ነው የሄዱትና 2 ነው 3 ቤት ነበራቸው እና ሲሄዱ አንዱ ቤት ላይ ተከራይቶ የሚኖር ሰው ነበረ። ሄዱ እነሱ በቃ ተባረሩ፣ ሄዱ ሀገራቸው። ከዛ በኋላ ያዛ ባለቤት ውስጥ የነበረው ሰውዬ ክራይ ነበረ። ከዛ በኋላ ያው ተነጋግሮ ምን ብሎ የራሱ አደረገው ቤቱ። ባለቤትነት ደብተር አወጣ ምናምን ስሙ አስቀየረ ምናምን አደረገ። ከዛ በኋላ ላለፉት እንግዲህ ከ20 ዓመት ያላነሰ ባለቤት ሆኖ በቃ የትም ቦታ ሲሄድ የሱ እንደሆነ፣ መሸጥ ቢፈልግ የሱ እንደሆነ፣ መበደር ቢፈልግ የሱ እንደሆነ ሁሉ የባለቤትነት ነገር ይዟል። እና ከዛ በኋላ ለሚያየው ሰው ታሪኩ ከዚህ ሰውዬ ለሚጀምር እውነት ነው በቃ የሱ ነው የሚባል። ከዛ ያቺስ የሰላም ጊዜ መጣች ጊዜ ተመለሱ እና የነሱ ኦሪጂናሉ ካርታ አላቸው። አሁን ታሪኩ እዛ ጋር ካልደረሰ እኮ እውነት አይደለም። እስካሁን ግን መረጃ አለው፣ ካርታ አለው፣ የባለቤትነት ደብተር አለው ለ20 ዓመት። ግን ታሪኩ የዛ ቤት ታሪክ 20 ዓመቱ አይደለም። እነሱ ከሱ በፊት 20 ዓመት ኖረውበት ይሆናል። አሁን ታሪክ እግዚአብሔር ጋር መድረስ አለበት የሚባለው ልክ ሲመጡ እነሱ ክሌም ማድረግ እንደሚችሉ ሲያውቁ ሄደው ጠየቁ። እሱም ተከራከረ የኔ ነው። በኋላ የነሱ ሲታይ ቀደም ያለ ነው የነሱ በዛ ጊዜ በነበረው እንትን ተከራያችን ነበረ እንደዚህ አድርጎ እንደዚህ ሆኖ ነው እኔ እንዴት እንዳስለወጠው አይታወቅም ተባለ። ከዛ በኋላ ሪስቶር ተደረገላቸው ወደ ዋናው። አሁን እግዚአብሔር ከነዓናውያንን ሲያወጣ ምን ሲል ቀድሞ እኮ እግዚአብሔር ለአብርሃም ለአባቶቻቸው አቅጆት ከዘላለም በፊት እግዚአብሔር በሐሳቡ ያስቀመጠው በኋላ በአብርሃም ርስት የገለጠው ነው እያለ እኮ ነው የከነዓናውያንን ምድር እኮ እያለ ነው የሰጣቸው። ምክንያቱም የህጋዊ ባለቤቶች ቢሆኑም ትንቢታዊ ባለቤቶች አሉ ቀድሞ በእግዚአብሔር ሐሳብ የነሱ ነው ብሎ እግዚአብሔር የሰጣቸው። ስሌቱ ይሄ ነው። በመጽሐፍ ቅዱስ እውነት እንነጋገር ካልን ከዛ ውጭ በሆነው አርጊመንት እንደዚህ ሰውዬው ነው ይሄ አሁን ሰውዬው ከወገቡ ጀምሯል። የ20 ዓመት ባለቤት ነው። ቤቱ ግን 20 ዓመቱ አይደለም። አሁንም የ20 ዓመት ታሪኮች እኮ አሉ።
የተወሰነ ዓመት ታሪኮች አሉ። እንዲህ ስለሆነ በዚህ ምክንያት ኢየሩሳሌም የከላይ ነው የሚባላል። አርጊመንቱ ግን መምጣት ያለበት ይራቅ ይሄድና ከመጀመሪያው ስንጀምር በተለይ እንደ መጽሐፍ ቅዱስ አማኝ ያ መገለጥ ለደረሰን ያ መረዳት ለደረሰን በአይምሮ የማይሆን በመንፈስ እግዚአብሔር ሰንዶ ያስቀመጠልን የታሪክ አናቱ የታሪክ ራሱ ያለበት ቦታ የሚያደርሰን መጽሐፍ ቅዱስ ነው። ኤግዛክትሊ። ስለዚህ አሁን ኢየሩሳሌም የማናት አይደለም የምንለው። አሁን ስታስበው አሁን ካልናቸው ወደ ኋላ እንደው ብንሄድ ከመጽሐፍ ቅዱስ አንጻር በጣም የሚገርም ዘፍጥረት 14:18 ላይ ኢየሩሳሌም ሳሌም ትባል ነበር፣ ንጉሷም የሳሌም ንጉሥ የእግዚአብሔር ካህን እንደነበር ተጽፎ እናገኛለን። ይሄ ሌላ ጊዜ እንሰራበታለን። አንድ እዚህ ሀገር እኔ ሀገር መውደድ በእውነት ላይ ነው መመስረት ያለው። አንዱ የምንጸልየው ነገሮች ሲስተካከሉ ማስተማር ያለብን ታውቃለህ፣ ሃይማኖታዊ ትርክት እኮ አለ። ፖለቲካዊ ትርክት ብቻ ሃይማኖታዊ። አንዳንድ ሰዎች እሰማለሁ መልከ ጼዴቅ ኢትዮጵያዊ ነው። ብዙ ሰዎች የእነሱን አስተምሮ ተከትለው በጣም እንደ እግዚአብሔር ቃል ባልሆነ መንገድ እየነጎዱ ነው። ለምንድን ነው ይህን ማንሳት ያለብን? ከእግዚአብሔር የሆነ በረከት እንደምታገኘው የእግዚአብሔርን ታሪክ ስትሰርቅ ሳታውቀው በህዝብ ላይ እርግማንን ነው የምትጠራ። ሁለት አይነት ነው። አንዳንዱ አሁን ፊዚካሊ አታክ በማድረግ ያው በአይሁድ ህዝብ ላይ ያልደረሰ ነገር የለም። እዚህ ሀገር ደግሞ አንዱ ማየው በታሪክ ውስጥ ሁሉን ነገር የኛ የማድረግ አይነት የተጻፉ ነገሮች አሉ። አንዱ የመልከ ጼዴቅ ኢሹ ነው። በደንብ እያሰብንበት ሌላ ጊዜ እንመጣበታለን። አየህ፣ ወደ በረከታችን የምንገባው እንደ እግዚአብሔር ቃል ያልሆኑ ካልቸራችን ውስጥ ያሉ ብዙ የተበላሹትን ነገሮች በእግዚአብሔር ፊት ንስሐ እግዚአብሔር ሆይ ይሄ ያንተን ቁጣ ካመጣ ነገራችንን ካበላሸው አንዱ ነገር ከሆነ ብለን ይልቁኑ እንደ ኔሽን ቢሃፍ ኦፍ አወር ኔሽን ከምንጸልያቸው ጸሎቶች አንዱ መሆን አለበት። እነ ነህምያ እኮ ሰሙ አይደለም? እኛም እኮ በህዝባችን ባለፈው ታሪክ ውስጥ እግዚአብሔር ያዘነበት ነገር ካለ በእግዚአብሔር ፊት ንስሐ መግባት አለብን ያምናለሁ። እና ይሄ መጽሐፍ አሁን በኋላ ላይ ያነብልሃለሁ። በጣም በሚገርም አይነት ሁኔታ ነው ሰውየው ለአፍሪካኖች ነው የጻፈው። እንዴት ከእስራኤል ጋር በተገናኘ የእግዚአብሔር ቁጣ እንደሚመጣ እና ደግሞ የእግዚአብሔር በረከት። ስለዚህ የሳሌም ይሄኛውን እንትኗን ነው ዛሬ እንድናነሳት የፈለኩት። የሳሌም ንጉሥ መልከ ጼዴቅም እንጀራንና የወይን ጠጅን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበር ይለዋል። እና ግን እስካሁን የተነጋገርነው ዘፍጥረት 15:17 እስከ 20 እግዚአብሔር ለአብርሃም እንደሚሰጠው ቃል ከገባለት ስፍራ አንጻር ያሁኗ ኢየሩሳሌም የሚገርም እኔ እናንተ የምንነጋገረው ነገር መጽሐፍ ቅዱስ ውስጥ ያለ እንደሆነ ወገኖች እንዲረዱ እንዲህ ይላል። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያ ቀን እግዚአብሔር አብርሃም እንዲህ አለው፣ እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይችን ምድር ለዘር ሰጥቻለሁ። ቄናውያን ቄኔዛውያንንም ቀድሞያውያንም ቄጣውያንም ፌርዛውያንም ራፋይንም አሞራውያንንም ከነዓናውያን ጌርጌሳውያን ኢያቡስንም ኢየሩሳሌም በኢያቡስ በስተደቡብ እንደምትገኝ ተጽፎ እናገኛለን ማለት ነው። ስለዚህ ወደ ኋላ ስንሄድ የዛሬው አርግመንታችን ቅድም ስትለን እንደነበረው ለአብርሃም በተገባው ቃል ኪዳን ውስጥም ኢየሩሳሌም ነበረች እና እንደነዚህ አይነት ነገሮችን ወገኖችን ማሳወቁ ጠቃሚ አይመስልህም? በጣም ይሄ ቅድም በዝርዝር እየተናገረ እንደነበረው አሁንም እንዳነሳው የዚህ የባለቤትነትን ጉዳይ በተመለከተ ታሪክ ከእግዚአብሔር ይጀምር ነው የመጀመሪያ አርጊመንታችን አይደል? ታሪክ ከእግዚአብሔር ይጀምር። እግዚአብሔር ነገሮችን ሲያደላድል ሲሰጥ ሲያስቀምጥ የሱ ከሆነው ነገር ዕብራውያን ላይ ሐዋርያት ሥራ ላይም እኮ ይላል እግዚአብሔር ለሰው ልጆች ከአንድ ደም ፈጠረ፣ ከአንድ ዘር ፈጠረ፣ የሚኖሩበትን ዳርቻና ስፍራ መደበላቸው ይላል። አሎኬት የሚያደርገው እግዚአብሔር ነው። በራሱም የቀጥታ በተስፋ ቃል መስጠት ለአብርሃም እንደሰጠው እንደገና ደግሞ በታሪክ ቅንብሮች በታሪክ አቀነባብሮ እግዚአብሔር ለሁሉም አገራት ወይም ለሁሉም ሕዝቦች እንደ አብርሃም እየጠራ ተራ በተራ እየጠራ ይሄ ላንተ ብሎ በተስፋ ቃል አላከፋፈለም። አንዳንዶቹ ደግሞ ከታሪክ ጀርባ በሚሰራው the invisible hand of God behind history ከታሪክ ጀርባ በሚሰራቸው የማይታዩ እጆቹ ደግሞ አንዱን ለአንዱ አድርጎ እግዚአብሔር እኮ አደላድሏል። ይሰጣል፣ አሁንም ይሰጣል፣ ወደፊትም ይሰጣል እግዚአብሔር።
ነገሮችን በታሪክ ሂደት ውስጥ እግዚአብሔር እንዴት እያደረገ ነገሮችን እንደሚያደርግ ይሄ የኛ ፕሬሚስ ነው። አምላክ የሁሉ ባለቤት እንደሆነ ስለምናምን እና የኢየሩሳሌምን ታሪክ ስንመለከት ከእግዚአብሔር ካስጀመርን ቅድም ያነበብከው ሐዋርያት ማነው ዘፍጥረት 14 ላይ ይነሳል። የሳሌም ንጉሥ ይላል። ከሱ በፊት የሰዶም ንጉሥ ተብሏል። እና አንዱን ስጋዊ አንዱን መንፈሳዊ ማድረግ አይቻልም። እኔ አንዳንድ ጊዜ በጣም የሚገርመኝ የአንዳንድ ሰዎች መጽሐፍ ቅዱሳዊ አተረጓገም እንትን ነው፣ ሴሌክቲቭ ነው። አንዱን ሊተራል አንዱን ስፒሪቹዋል፣ የሰዶም ንጉሥ ሊተራል የሳሌም ንጉሥ ስፒሪቹዋል ተደርጎ የሰዶም ንጉሥ ሰዶም የምትባል ከተማ እንዲመራ ሳሌም የሚባለው ላይ ያለ ነበር። እንግዲህ ያ በጣም ዲፕ ስፒሪቹዋል ሚስትሪ እንደሚኖረው አስባለሁ በእግዚአብሔር። ምክንያቱም የዕብራውያን ጸሐፊም 7 ላይ አንስቶታል። ግን እቺ ከኛ የታሪክ ከመቃማት ጋር ያነሳት ነገር እዛ ላይ ተመልሷል እኮ። በእግዚአብሔር ልጅ ተመስሎ ለዘላለም ይኖራል ይላል። በእግዚአብሔር ልጅ ከተባለ ማን ነው የእግዚአብሔር ልጅ? ኢየሱስ ነው። ኢየሱስ በስጋ ከማን ዘር ነው የመጣው? ከዳዊት ዘር። ስለዚህ በዳዊት የሳሌም ንጉሥ የእግዚአብሔር ልጅ የዳዊት ልጅ የሳሌም ንጉሥ ከተባለ ከኢየሩሳሌም ጋር ያው የዳዊት ዘር ተገናኘ ማለት ነው እኮ። አሁንም ያን ጊዜም ፕሮፌቲካሊ እግዚአብሔር እንደ ባላደራ አድርጎ እኮ በሳሌም ንጉሥ በኩል ያ በኋላም እኮ ኢየሩሳሌም ላይ የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ይነግስባታልና በዳዊት በስጋ መገለጥ በኩል የመጣውን ነገር ስቲዋርድ እያደረገ ነበር ማለት እኮ ነው። ያኔም ገና ኤግዛክትሊ እሱን እንድናነሳ ነው። አየህ በእግዚአብሔር እቅድ ውስጥ ዳዊት ጋር አይደለም የሚጀምረው፣ ኢቭን አብርሃም ጋር አይደለም። የሳሌም ንጉሥ ካህንም ንጉሥም ነው አይደለም። እዚህ ጋር አሁን እንዳልከው የሰዶም ንጉሥ ሰው ያኛው መንፈሳዊ አይደለም። ይሄ ሰው የነበረ ንጉሥ የነበረ ካህን የነበረ እየወረድክ ስትመጣ እግዚአብሔር በሳሌም ንጉሥ አማካኝነት በዛ ስፍራ አምልኮ ይቀበል ነበር። እግዚአብሔር ይመለክ ነበር። ያንን ነው ከሁሉ ቻይነቱ የተነሳ ለአብርሃም ጠርቶ በቃል ኪዳን ያሰረው። ስለዚህ የኢየሩሳሌም ጉዳይ ከሳሌም እንኳን ብትጀምር ቦታው አሁን ኢየሩሳሌም ያለችበት ነው። ቦታው አሁን እግዚአብሔር በራሱ እቅድ ለአብርሃም እስከሚሰጠው ድረስ እግዚአብሔር እዛ ጋር ይመለክ ነበር። ለእግዚአብሔር አምልኮ ይቀርብ ነበር። ይሄንን ነው ጠብቆ እግዚአብሔር እስከ ሰለሞን የመጣው። ጨምርና አንዳንዱን ነገር እያየን እንሄዳለን። እኔ በዋነኛነት የማነሳው አሁን ከዚህ ከሳሌም ንጉሥ ስንጀምር ታሪክን እየሳብን ነው ወደኋላ እየሳብን ነው እግዚአብሔር ጋር። አሁን እዚህ ላይ ሆነስትሊ ስፒኪንግ ያቺ የሳሌም ንጉሥ ተብሎ የተነሳውን በኋላ ዕብራውያን ጸሐፊው ያነሳውን የሰላም ንጉሥ የጽድቅ ንጉሥ በእግዚአብሔር ልጅ ተመስሎ ለዘላለም አባት እናት የለውም የተባለውን ነገር በጣም ዲፕ የሆነ አክቹዋሊ በቃ እግዚአብሔር እንዲሁ ከፈት አድርጎ አሳየን እንጂ ምንድን ነው የሆነው የሚለውን ማናቀው ነገር ነው። ግን ተያያዥነቱ የቱ ጋር ነው የመጣው? አሁን እንዳልከው ነው። በቃ ተያያዥነቱ በእግዚአብሔር ልጅ ተመስሎ በምን አይነት ሰው ነው ያ ሰው? እናት አባት የለውም የትውልድ ምንድን ነበር የሆነው? እዛ ላይ ያ እንግዲህ የተገለጠው ለእኛ የተሰወረው ደግሞ ለእግዚአብሔር ነው። ግን አንድ ነገር እንድናቅ ብቻ ነው እቺ ነገር የተከፈተችው። የሳሌም ንጉሥ ከኢየሩሳሌም ጋር የተያዘውን ያን ፕሮፌቲክ አይዲያ ለማወቅ ብቻ ነው እግዚአብሔር ያስቀመጠው ያን ነገርና ጉዳዩ ይሄ ነው። እኔ እንደው ወደሚቀጥለው ነጥብ ከመሄዳችን በፊት ቅድም ባነሳት ላይ አንድ ነገር መጨመር እፈልጋለሁ። በዚህ መጽሐፍም ዙሪያ ባነሳውና አንዳንድ ጊዜ እግዚአብሔር የሚሰራው በስርዓት መሆኑን እንዘነጋል። ባጸናው የቃሉ ስርዓት በኩል ነው የሚሰራው። አዳምና ሔዋን ከፈጠረ በኋላ በራሱ መልክና ምሳሌ ከፈጠራቸው በዙሪያቸውም ደግሞ ፍጹም የሆነ ምድርን ፈጥሮ ከሰጣቸው ጋርደኑን ከሰጣቸው በኋላ አንድ ነገር ነገራቸው። በገነት ዛፍ ካለ ሁሉ ትበላለህ፣ መልካምና ክፉ ከምታሳውቀው ዛፍ ግን አትበላም፣ በበላህ ጊዜ እገልሃለሁ አላለው። አየህ እግዚአብሔር አለመታዘዝን በእውነት ስርዓት ነው የሚገናኘው እንጂ በግብታዊነትና በግልፍት አይደለም። አሁን ብዙ ጊዜ አዲስ ኪዳን አማኞች የምንስተው ነገር በጸጋ በእምነት ድናን የሆነ እንዲህ አይነት ቋንቋ ስንናገር እግዚአብሔር ግልፍታ ያረግ ይወደኛል እግዚአብሔር ኖ እግዚአብሔር ቀን ፈራጅ ስለሆነ ስርዓትን አዳምን ያለው በበላህ ጊዜ እገልሃለሁ አይደለም ያለው፣ ሞትን ትሞታለህ ፕሪንሲፕል ነው ያለው ያስቀመጠው። አሁን እግዚአብሔር ግለሰቦችን፣ ቤተክርስቲያንን፣ ቤተሰቦችን፣ አገርን ጭምር ከእስራኤል ጋር በሆነ ጉዳይ ለእስራኤል ፌቨር ስለሰራን ፌቨር ይሰራልናል አይደለም። he connected the principles of blessing and curses on how you treat Israel። ከእስራኤል ጋር ባለ መስተጋብር ውስጥ እግዚአብሔር የበረከትና የመርገምን ስርዓት አስቀምጧል ነው። አለቀ እኮ። የሚባርከውን እባርካለሁ የሚረግመውን እረግማለሁ እኮ።
እስቲ ትነካቸዋል፣ እንዲህ ያደርጋሉ። እንዲህ ስታደርግላቸው ደግሞ አስደስተኛል አይደለም። ፕሪንሲፕል ነው። እየተቆጣባቸው እኮ ነው እየተጣላቸው እነሱን እግዚአብሔር ትዝ ይል እንደሆነ ባቢሎናውያንን ሶርያን አምጥቶ ካስመታቸው በኋላ በጣም አበጡ ባቢሎናውያን። ከዛ በኋላ ተቆጣ እግዚአብሔር። እንዴ ምሳር በያዘው እጅ ላይ ይመካልን አለ እና ህዝቤን እንዲህ የምታቃሉት አለ። ፕሪንሲፕል ስለተሰበረ ነው እድል የተሰጣችሁ እናንተ እኔን ትተው እንዲህ ስትሆኑ አሳልፌ እሰጣችኋለሁ የሚለው ያ ፕሪንሲፕል ስለጣሱ ነው። ጠልቻችሁ አይደለም። የዘላለም ኪዳን አለኝ ከዚሁ ጋር እመልሳችኋለሁ ምድራቸው ላይ ብሎ እግዚአብሔር ተቆጥቶ መታ። ፕሪንሲፕል ነው እግዚአብሔር የሚያነረው። አሁንም ቅዱሳን መረዳት ያለብን ይሄን ነው። በቃ ምን እንዲህ አሁን እንዲህ አይነት ወሬ ስናወራ እንዲህ አይነት ነገር ስናወራ ብዙ ሰዎች የሚያነሱት አርጊውመንት እንዲህ ሆኖ አዲስ ኪዳን ነው እንዴ? የእግዚአብሔር ቃል እኮ ዘላለማዊ ነው። ሲጀምር ደግሞ በጣም በጥልቀት ሰዎች መረዳት ያለብን የአዲስ ኪዳን መጽሐፍንና የብሉይ ኪዳን መጽሐፍንና ብሉይ ኪዳንን መለየት አለብን። ብሉይ ኪዳን በአዲስ ኪዳን የተሻረው ኪዳን ከአብርሃም በስጋ በመወለድ የሙሴን ሕግ በመጠበቅ በመቅደስ ስርዓቶች የተደረገ ኪዳን ነው። እስራኤልም ያልጠበቀው አዲሱ ኪዳን በክርስቶስ ኢየሱስ ሞትና ትንሣኤ በማመን የተደረገ ኪዳን ነው። ብሉይ ኪዳን መጽሐፍ ግን ብሉይ ኪዳን እኮ አይደለም። ብሉይ ኪዳን መጽሐፍ ዘለዓለማዊ እግዚአብሔር ቃል ነው ከዘፍጥረት እስከ ራእይ። ብሉይ ኪዳን መጽሐፍ ውስጥ የተገኘ ነገር ሁሉ ብሉይ ኪዳን ነው አይደለም የሚባለው። ዘፍጥረት 15 ብሉይ ኪዳን አይደለም። ብሉይ ኪዳን መጽሐፍ ውስጥ ያለ ኢተርናል ፕሪንሲፕል ነው እግዚአብሔር የተናገረው። የኢየሩሳሌምንም ጉዳይ በዚሁ አግባብ ነው ማየት ያለብን። ቅድም ስላነሳው ነው በዚህ ጉዳይ ላይ እንዴት ነው እግዚአብሔር ከእስራኤል ጋር በተገናኘ ከርስ የሚያደርገው ብሌስ የሚያደርገው? ኢትስ አ ፕሪንሲፕል። በኢየሩሳሌም ጉዳይ ቅዱሳን ልንይዘው የሚገባው አቋም ወይ የበረከት ወይ የመርገም መስመር ያመጣል ይላል እግዚአብሔር ቃል። ስለ ኢየሩሳሌም የሚወዱሽ የተባረኩ ይሆናሉ ይላል። those who love you prospers የእግዚአብሔር ቃል የሚል የሆነ ያያዘው ነገር እኮ አለ። ትክክለኛ አቋም ስትይዝ ከእግዚአብሔር ስርዓት ጋር ትገናኛለህ ነው። ይሄ ከመዳን ጋር ከምናምን ጋር የዳንክበትን ያንን ከእግዚአብሔር ጋር የተሰጠህን የህይወት በረከት ሙላት ከመለማመድ አንጻር የተቀመጡ ፕሪንሲፕሎች አሉ። ለዚህ ነው ይህን ጊዜ ተወስዶ ዋጋ ወጥቶ እኮ ይሄ አይነት ነገር ለቅዱሳን የሚቀርበው እኮ ፕሪንሲፕሎች ስላሉ ነው። እና በዚህም በኢየሩሳሌም ጉዳይ የማናት የሚለው ጥያቄ ሌላ ጉዳይ ለመመለስ ሳይሆን ትክክለኛ መጽሐፍ ቅዱሳዊ አቋም ይዘን ከእግዚአብሔር ጋር ባስቀመጠው ስርዓት ውስጥ ባለ መስተጋብር በጎ ነገር እንዲሆንልን። በጣም ልቀጥል። ሌላው ኢየሩሳሌምን ዳዊት ከመመስረቱ በፊት በጣም የሚገርምህ ኢያሱ መጽሐፍ ላይ እናገኛለን። ኢያሱ 15:8 በጀመሪያ ኢያሱ 10 ኢየሩሳሌም በኢያቡስ በስተደቡብ እንደምትገኝ የእግዚአብሔር ቃል ይናገራል። ከዛ ደግሞ ኢያሱ 15:8 ላይ ድንበሩም በሄኖም ልጅ ሸለቆ አጠገብ ኢየሩሳሌም በምትባለው ወደ ኢያቡሳዊው ወደ ደቡብ ወገን ወጣ ይላል። ድንበሩም በራፋይም ሸለቆ ዳር በሰሜን በኩል ባለው በሄኖም ሸለቆ ፊት ለፊት በምዕራብ ወገን እንዳለው ተራራ ላይ ወጣ። ስለዚህ ገና ሙሉ በሙሉ እንኳን ከግብፅ የወጣው ሕዝብ ርስቱን ወርሶ ሳይጨርስ ኢየሩሳሌም ነበረች። እግዚአብሔር ከሰጣቸው ከተሞች አንዱ ሆኖ ተጠቅሷል። አሁን ይሄንን እናያለን። ከዛ ኢያሱ 18:27 ላይ ሬቆም፣ ይርጵኤል፣ ተርአ፣ ጼላ፣ ኤላፍ፣ ኢየሩሳሌም የምትባል የኢያቡስ ከተማ እያለ ከተሞቹን ይዘረዝራቸው። አሁንም ኢየሩሳሌም ትመጣለች። በሚያስገርም ሁኔታ ወገኖች እንደነዚህ አይነትን ጥቅሶች እንዲያነቡ ስለፈለኩ ኢያሱን አልፈ መሳፍንት ጋር ደግሞ ስትመጣ ታገኛታል። መሳፍንት 1:8 ኢየሩሳሌም በመሳፍንት 1:8 የይሁዳም ልጆች ኢየሩሳሌምን ተዋግተው ያዟት፣ በሰይፍ ስለትም መቷት፣ ከተማይቱንም በእሳት አቃጠሏት ይላል። ስለዚህ ኢየሩሳሌም ለአብርሃም በተገባው እግዚአብሔር በገባው የቃል ኪዳን ምድር ዙሪያ የነበረች ከተማ ነበረች። በኢያሱ ዘመን ተነስታለች፣ በመሳፍንት ዘመን ተነስታለች። ይሄንን ይዘን ስንመጣ አሁን ሁለተኛ ሳሙኤል 5:6 እንዲህ የሚል ቃል ታገኛለህ። ንጉሱና ሰዎችም በአገር ውስጥ ከተቀመጡ ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊት ወደዚህ ሊገባ አይችልም ብለው አስበው ነበር። ዳዊትን ዕውሮችና አንካሶችን ካላወጣህ በቀር ወደዚህ አትገባም አሉት። አሁን ትልቁ ሽፍት የመጣው እዚህ ጋር። ነገር ግን ዳዊት አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። እንግዲህ ዳዊት የሚባል ንጉስ
በሌላ መጽሐፍም ቢመረመር የኔ ነው ልትለው ትችል ይሆናል በአንተ ኮንሰፕት። ነገር ግን ዳዊት የኖረው የገዛው እዛ ነው። ስለዚህ ኢየሩሳሌም የማን ናት ለሚለው በአንድ ጊዜ በአንድ ዘል ኢየሩሳሌም ዳዊት ከኢያቡሳውያን ላይ የማረካት ከተማ አይደለችም ወይ? ይህንን ማንሳት አንችልም ወይ? ይህን ልበልና ትጨምራል። በዚያም ቀን ዳዊት ኢያቡሳውያንን የሚመታ በውሃ መሄጃው ይውጣ፣ ዳዊትም ነፍስ የምትጠላቸውን ዕውሮች አንካሶችን ያወጣል። ስለዚህ በምሳሌ ዕውርና አንካሳ ወደ ቤት አይገቡም ተባለ። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊት ከተማ ብሎ ጠራት። ዳዊትም ዙሪያዋን ከሚሎ ጀምሮ ወደ ውስጥ ቀጠራት። ዳዊትም እየበረታ ሄደ፣ የሰራዊት አምላክ እግዚአብሔር ከእሱ ጋር ነበር ይላል። ስለዚህ ኢየሩሳሌምን ለአብርሃም የተሰጠችውን ቃል ኪዳን የተገባለትን እነ ኢያሱ የተዋጉትን መሳፍንቶች የተዋጉትን ዳዊት መናገሻ ከተማ አደረገ። ስለዚህ ዳዊት የማን ንጉሥ ነው? ይህንን ለማንሳት ስለፈለጉ እንዳነሳው እነዚህን የታሪክ ፍሰቶች ስትመለከትና አሁን አርጊው እንዳረክበት ነገር መነሻችንን እኮ አስቀምጠናል። አንድን ነገር የከሌ ነው የሚያስብለው እግዚአብሔር ከሰጠው አለቀ። አንድን ነገር የከሌ ነው የሚያስብለው ለምሳሌ ኢየሩሳሌም የእስራኤል ነች የሚያስብለው እግዚአብሔር ኢየሩሳሌምን ለእስራኤል ስለሰጣት ነው። ኢት ዶዝንት ማተር ሺህ ነገስታት ተዋግተው ይዘውት ነበረ። ከዘመነ ኢያሱ እስከ ዘመነ ዳዊት ድረስ ኢያቡሳውያን በኢየሩሳሌም ከተማ ነበሩ። አሁን እኮ ከወገቡ መከራከር ከፈለክ እኛ ከዘመነ ኢያሱ እስከ ዘመነ ዳዊት እኮ ብዙ ዓመታት የኢያቡስ ነዋሪዎች የኢየሩሳሌም ነዋሪዎች ነን። ዛሬ ዳዊት መጥቶ ጉልበት ስላለው ነው ኃይለኛ ተዋጊ ስለሆነ ነው የሚነጥቀን፣ ወይም ደግሞ ከወረሰው በኋላ ኦኩፓይድ ቴሪቶሪ ሊሏት ይችላል እኮ ዳዊት ወሮ የያዛት ሊሏት ይችላል። ግን ጉዳዩ ምንድን ነው? ቅድም እንዳልኩ በአብርሃም ቴሪቶሪ ውስጥ እግዚአብሔር ኢየሩሳሌምን ሰጥቷል ለአብርሃም ዘር ለዳዊት ማለት ነው። ለአብርሃም ዘር ለእስራኤል ለልጆቹ ሰጥቷል። ችግሩ እኮ አንድ ቦታ ነው ያለው። ተመልከት ኢያሱ ምዕራፍ ቁጥር 63 ላይ በኢየሩሳሌም የተቀመጡት ኢያቡሳውያንን ግን ይላል የይሁዳ ልጆች ሊያሳድዷቸው አልተቻላቸውም። ኢያቡሳውያን እስከ ዛሬ በይሁዳ ልጆች መካከል በኢየሩሳሌም ተቀምጠዋል ይላል። የራሳቸው ስለሆነ አይደለም ያለው፣ ማሳደድ ስላልቻሉ ማውጣት ስላልቻሉ ተሰጥቷቸዋል። መሳፍንት 1:21 ላይ ነገር ግን በኢየሩሳሌም የሚኖሩት ኢያቡሳውያንን የብንያም ልጆች አላወጧቸውም። ኢያቡሳውያንም ከብንያም ልጆች ጋር እስከ ዛሬ ድረስ በኢየሩሳሌም ተቀምጠዋል። እስከ ዛሬ ድረስ ከዘመነ ኢያሱ እስከ ዘመነ ዳዊት ስለተቀመጡ የነሱ አያረገው። ችግሩ ምንድን ነው? እግዚአብሔር የሰጣቸው ሰዎች አላውጣ ስላሉ፣ ዳዊት ግን ጨክኖ አወጣቸው። ሜቢ ፕሮፌቲክ አንደርስታንዲንግ በኢየሩሳሌም ጉዳይ በዚያች አምባይቱ ከተማ ጉዳይ ብዙ ተናግሯል፣ ብዙ ጽፏል። በኋላ ስትመለከተው እኮ ስለ ኢየሩሳሌም ያነሳውን ነገር ስትመለከት ዲፕ ፕሮፌቲካል ነገሮች አሉት። ያችን አምባ ያችን ከተማ ያየበት ነገር አለ የገባው። ምናልባትም ሳይቀባ ጀምሮ በሚዘምራቸው ዝማሬዎች ውስጥ ያጠቃቀሰውም ነገር አለ። ንጉሥ ከሆነም በኋላ ከዛም ባለፈ የተናገራቸው ነገሮች ስለ ኢየሩሳሌም ኤሴንስ የገባው እግዚአብሔር የመረጣት ለሕዝቦቹም የሰጣት ኢቭን ገና ያልተፈጸሙ አጀንዳዎች ያሉባት ከተማ እንደሆነች የገባው ይመስለኛል። ለዚህ ነው ይሁዳም ተስማምቶ ቢንያም አለማውጣት ጉዳይ ነው። አንዳንድ ጊዜ እግዚአብሔር የሰጠህን ነገር በተለያዩ ምክንያት ልትደራደርበት ትቀመጣለህ። ጀስቲፋይ አረገም ያ ነገር እግዚአብሔር የሰጠው ነገር። ዳዊት እዚህ ላይ ባደረገው ነገር የገባው ነገር ስለሆነ እግዚአብሔር የሰጠውን ነገር አፕሮፕሬት ማድረግ መውሰድ። ይህን እኔ የእውነት ዛሬ እንደዚህ አይነት ነገሮችን እንኳን ፈቀቅ አድርገን በክርስቶስ ኢየሱስ እግዚአብሔር የሰጠንን የህይወት ሙላት የማንወርስባቸው ነገሮች የሉም ወይ? ያ ነገር እግዚአብሔር እንዳልሰጠን ነው የሚያደርገው ወይስ እኛ የተሰጠን ነገር ያለመውረስ ጉዳይ ነው? እነዚህ የሆኑበት ጉዳይ ይሄ ነው የእግዚአብሔር ቃል የሚያሳየን። ስለዚህ ኢያቡስ አሁን አንዳንድ መከራከሪያዎች እንደዚህ ናቸው። ዘመን ይቆጠራል። ማን ነበር ከዚህ እስከዚህ የኖረው ይባላል። እሱ ነው ወይ ባለቤት የሚያደርግ እንደ መጽሐፍ ቅዱስ? ምክንያቱም መጽሐፍ ቅዱስ አማኞችን እንኳን የሚያሸንፈው መከራከሪያ ከዚህ እስከዚህ ነከል ያልነበሩም ወይ? ስለዚህ እግዚአብሔር ባለቤት አድርጎ የሰጣቸውም ቁጭ ብለው ከወገብ የታሪክ ባለቤቶች ጋር መደራደርና መከፋፈል አለባቸው ወደሚል ግፊት ውስጥ እንዲገቡ ይደረጋል። ወደ ታሪክ ከሳብከው ግን ያለ ማውጣት ጉዳይ እንጂ እግዚአብሔር ከአብርሃም ጀምሮ ከዚያ በሙሴ በኢያሱ በኩል መጨረሻም ሲከፋፈሉ ሁሉን እየተከፋፈሉ ኢያቡስ ኦፍ ኮርስ ስትራቴጂካሊ በጣም ስትሮንግ ቦታ ስለሆነች መግቢያዋ በጣም ከፍ ያለ የተቀጠረች ከተማ ነች። መግቢያዋ ጊዮን በሚባለው ምንጭ በኩል ያለው የውሃ ማስኬጃ ብቻ ነው።
በጣም ጠባብ ነው። አሁንም ድረስ አለ ባይዘው መጎብኘት ይቻላል። ያቺ ማገቢያ በጣም ጠባብ፣ በዛች በኩል ነው የዳዊት ጀግኖች ገብተው የወረሯት። እነዛም ትምክህት የያዛቸው የነበረው እንዴት ሊገባ ይችላል ዳዊት ብሎ በዚህ የተቀጠረች ከተማ ስለሆነ በውሃ መግቢያ በኩል ገብተው ወረሷት። ጨከነ ዳዊት እግዚአብሔር የሰጠውን ለመውረስ። ልክ ዛሬ እኛ በክርስቶስ ኢየሱስ እግዚአብሔር የሰጠንን የመንፈስ የህይወት ርስት ለመውረስ እንደምንታገል በዚሁ ስሌት እኮ ማየት አለብን። እግዚአብሔር በኪዳን ለነዚህ አካላት ሰጣቸው። እንዲያውም እኛ እኮ መጨቃጨቅ ነው ያለብን። ልክ ተዋጋና ውረስ እንደምንል የህይወትን ርስት እግዚአብሔር በኪዳን በሰጣቸው ነገሮች ላይ ይሄን ነገር እኮ አፕሮፕሬት ማድረግ አለባቸው። ኮንሲኩዌንሱም ብዙ ስለሆነ ነው። እግዚአብሔርን ነገር ባልወረስክ መጠን ባስወረስክ መጠን የወገን ውጋት ይሆንባቸዋል። አይደለም እየሆነ ያለው ያ በብዙ ደግሞ አየህ፣ ሌሎቹን ከተሞች ተቀብለ ኢየሩሳሌምን መተዋት ይችላል ወይ ሙሉ በሙሉ ከመጀመሪያው የእግዚአብሔር ኮቨነንት የለም ብለህ መደምደም ነው የሚሻለው እንጂ ሌሎቹ ከተሞች ላይ ሳይለንት ሆነህ በኢየሩሳሌም ጉዳይ ኢየሩሳሌም ጋር ስትመጣ ስፔሻል ኬዝ ማድረግ አይቻልም። በፍጹም በእግዚአብሔር ቃል ኪዳን በአብርሃም ጥሪ የምናምን ከሆነ እስካሁንም እግዚአብሔር ከህዝቡ ጋር እንዳልጨረሰ የምናምን ከሆነ አየህ፣ ህዝቡንና እግዚአብሔር መሬቱን መለየት አትችልም። ቅድም እንዳልከው ነው። ኢሳይያስን እነ ኤርምያስን ስታነብ እግዚአብሔር ተቆጥቶ እበትናችኋለሁ። እንደውም እኮ ይገርምሃል፣ እኔ ኤርምያስን አሁንም ስታነብ እግዚአብሔር እኮ እንደ ሰው ያሳዝናል። እንዴት አድርጎ እንደሚናገር ምን አርጌሻለሁ፣ ግን ያንን ሁሉ ብሎ አንድም ቦታ ለዘላለም ትቼሻለሁ አይል። ገብቶሃል? ለዘላለምም ተነቅላችሁ ትሄዳላችሁ አላለም። ስለዚህ 2000 ዓመት ይሞላ 3000 ዓመት ይሰደዱ፣ ቅድም ያልከው ላንድ ሎርዱ የምድር ሁሉ ጌታ እግዚአብሔር መርጦ የሰጣቸውን አንድም ጊዜ ትሄዳላችሁ፣ ስትመለሱ በ70 ዓመት መልሷቸዋል፣ ከዛ በተለያየ ጊዜ መልሷቸዋል። ረጅሙ መመለስ እንግዲህ ከ2500 ዓመት ምናምን በኋላ በ1948 ሆነው ነው። ያም ጊዜም ቢሆን እግዚአብሔር በዙፋኑ ላይ ነው። ትልልቅ ቴዎሎጂያኖች በእስራኤል ጉዳይ ለምን እንደሳቱ ታውቃለህ? እግዚአብሔር ዝም ስላለ። የሪፕሌስመንት ቴዎሎጂ የተወለደው ከአሴምሽን ውስጥ ነው። አሴምሽኑ ከየት መጣ ካልክ ዘመን ስለረዘመ እግዚአብሔር ዝም ስላለ አይ ቤተ ክርስቲያን ሳትሆን አትቀርም፣ እሱ ነው የወለደው። አሁን እስራኤል ከ19 በኋላ ታውቃለህ፣ ሪፕሌስመንት ቴዎሎጂ እኮ በጣም ኳይት መሆን የጀመረው አሁን ፊዚካል እስራኤል ከመጣች በኋላ። ስለዚህ እግዚአብሔር በትልቁ ፒክቸር ውስጥ ለአብርሃም በሰጠ ውስጥ ኢየሩሳሌም የምትባል ከተማ ቦታ ነበረች። ሌሎቹ እንደተወረሱ እሷም ተወርሳ አሁን ወራሾቹ ሳይሆን አውራሹን ነው የምትጠይቀው። አውራሹ ደግሞ ለምንድን ነው ያደረገው? ብዙ ነገር ማንሳት ይችላል። ኢየሩሳሌምን ስናነሳ በኢየሩሳሌም የተወለዱለት ይላል። ስማቸው ይህ ነው፣ ሳሙስ፣ ሳባብ፣ ናታን፣ ሶሎሞን፣ ኢያብሔር። ስለዚህ ከዚህ በላይ ምን ማስረጃ ትፈልጋለህ? የማን ልጆች ናቸው? የዳዊት ልጆች ናቸው። የት ነው የወለዳቸው? ኢየሩሳሌም ከተማ። ስለዚህ የዳዊት መናገሻ ከተማ ነበረች። ዳዊት ደግሞ አይሁዳዊ ነው፣ የአይሁድ ከተማ ናት ማለት ነው። የእስራኤል ንጉሥ ነው። የእስራኤል ንጉሥ መቼም በሌላ ሰው ሀገር በሌላ ሰው ከተማ አይናገስም። ኤግዛክትሊ። ቅድም ያነሳኸውን እኔም እዚህ ጽፌው ነበረ። የሚገርምን እግዚአብሔር የከነዓንን ምድር ለሕዝቡ ለእስራኤል የሰጠ ሲሆን ኢየሩሳሌምን በራሱ ምርጫ ለስሙ መጠሪያ እንደመረጣት ተጽፏል። አንዱ ክርስቲያኖች ማወቅ ያለብን ይሄንን አንደኛ ነገሥት 8:16 ቅድም አንብበዋል። እሱም አለ ሕዝቤን እስራኤልን ከግብፅ ባወጣሁት ቀን ጀምሮ ስሜ በዛ ይሆን ዘንድ በእርሷ ቤት ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ከተማ አልመረጥኩም። አሁን አልመረጥኩም ካለ በኋላ ምንድን ነው? አሁን ግን ስሜ በዚያ ይሆን ዘንድ ኢየሩሳሌምን መርጫለሁ፣ ሕዝቤም በእስራኤል ላይ ይሆን ዘንድ ዳዊትን መርጫለሁ። አሁን ከተማ መረጠ፣ ንጉሥ መረጠ ብሎ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይመስገን። ሰለሞን ነው የሚናገር። ስለዚህ አስፋራሳይ ነው። እግዚአብሔር ስፔሲፊክ ስሙን ጠርቶ በዛ ስሙ እንዲኖር ያደረገባት ከተማ ኢየሩሳሌም። ስለዚህ በሞደርን ዴይ ኢየሩሳሌም በአዲስ ኪዳን ላይም እንመጣለን። ጥያቄ ካለን ጥያቄያችን ድሮ እግዚአብሔር የኔ ናት ብሎ በሰየመው ኢየሩሳሌም ላይ ነው ጥያቄያችን ቢነሳው ማለት ነው። እና ይህንን የት እናደርገዋለን? ሌላ ኢየሩሳሌም አለ እንዴ? አውሮፓ ውስጥ ኢየሩሳሌም አሁን ኢየሩሳሌም የሚባል ብዙ ሰው ስላለ ከዋናው ኢየሩሳሌም የተወሰደ ነው። ፊላዴልፊያ ብለው አሜሪካ ሀገር ስም ሊያወጡ ይችላሉ፣ ግን ዋናው ፊላዴልፊያ እሷ ነች ማለት አይደለም። እና
ኢየሩሳሌም እግዚአብሔር ስሙ እንዲጠራበት የመረጣት ከተማ ነው። የት ያለችው? አሁን እስራኤል ያለችበት ቦታ። እኔ እንደሱ ነው የሚረዳው። በትክክል እንደውን ትንሽ ሳብ አድርገን ይሄንን ለምንድን ነው እቺ ቅድም ያነሳው በሪፕሌስመንት ቴዎሎጂ ሰበብ ወደ ቅዱሳን አእምሮ የገባች እግዚአብሔር ዘፍጥረት 4 ላይ እንደሆነ አብርሃምም ለምድርና ለሰማይና ለምድር ጌታ ሰገደ። ለሰማይና ለምድር ጌታ የምናፋታት ነገር አለች እዚህ ላይ አየህ። አሁን እግዚአብሔር የመረጠው ያቺን ጂኦግራፊክ ጀሩሳሌምን ነው። ጂኦግራፊክ ጀሩሳሌምን ነው የመረጠው ደግሞ ቃሉም ላይ እንደሚናገር ለዘላለም ስሜ ይጠራባትና ይኖርባት ዘንድ የመረጥኳት ስፍራ ነው የሚለው። ለሆነ ሲዝንም አይደለም። በክርስትና አሳቢያችን እግዚአብሔር ከዛች ከተማ ጋር ከኢየሩሳሌም ከምትባለዋ ከተማ ጋር የገባውን ቃል ኪዳን የኔ ናት፣ መናገሻዬ፣ መቀመጫዬ፣ ስሜ የሚጠራባት ያለውን ነገር ምንም ነገር አይሽረውም የዘላለም ስላደረገው እግዚአብሔር። ይሄን ማሰብ አለብን። አሁን አንዳንድ ጊዜ እንላለን ኢየሱስ ነገራት፣ በዚህም ተራራ በኢየሩሳሌምም የማትሰግዱበት ጊዜ ይመጣል፣ እግዚአብሔር መንፈሳዊ የሚሰግዱለትም በመንፈስና በእውነት ይሰግዱለታል ብሎ ለዛች ከኪዳን ውጭ ለሆነች ሳምራዊት መግቢያ መንገድ አሳያት፣ ኪዳኑ እየሰፋ እንደሆነ ለማሳየት። ግን እግዚአብሔር ያችን ምድራዊ እስራኤልን ምድራዊ እስራኤላውያንን ጋር ያለውን ጉዳይ እኮ አልሻረም። ኤፌሶ ምዕራፍ 1 ላይ ምን እንደሚል ታውቃለህ? የዘላለም ሐሳብ አለው ይላል እግዚአብሔር። ያ የዘላለም ሐሳቡም ይላል በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው። ከምድራዊ እስራኤል ከምድራዊ ነገሩ ጋር ያለውን ነገር ገና በክርስቶስ ሊጠቀልል እኮ ይፈልጋል። አፋተን ጥለኑ ተተክቷል ተብለን ሁሉ ነገር በእኛ ዙሪያ እንዲሆን ኖ ገና አላለቀም እኮ። በዘላለምም ሊፈጸም ያለውም የዘላለም ሐሳቡ በሰማይና በምድር ሲል ምን ማለቱ ነው? አብርሃምን ልጆች እሰጥሃለሁ አሉ። ከላይ ተመልከት፣ እንደ ኮከብ በምድር አሸዋ፣ ከስጋ ከአፈር ከዛ የሚወለዱት እንደገና ከሰማይ በመንፈስ የምንወለደው በክርስቶስ አምነን። ይሄ ነው እኮ ቶታሊቲው ሊገባን የሚያስፈልገው። አለበለዚያ እግዚአብሔር ስኪዞፍሬኒክ ይሆናል። የሆነ ይሄን ጥሎ ያን አንጠልጥሎ ይሄን አንስቶ ምናምን ነው የሚሆን። በሰዎች ኢፌክት ሐሳቡ እቅዱ ምናምን ውዝብዝብ የሚልበት ይመስለናል። ኖ አዲስ ኪዳንም ሲመሰረት ምንድን ነው ያለው እግዚአብሔር? አሁን የምገባው ቃል ኪዳን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እነሱ ኪዳኔን አልጠበቁምና ቸል አልኳቸው አለ። ነገር ግን አሁንም ከእስራኤል ቤትና ከያዕቆብ ቤት ጋር አዲስን ኪዳን አደርጋለሁ አለ። እነሱን ትቼ ከሮሜ ቤት ጋር ምናምን አይደለም ያለው። እሱን አዲሱ ኪዳን ግን አለ አሁን መግቢያ መንገዱን አስፍቼዋለሁ ወደዛ ቤት ወደ የአብርሃም ኪዳን ውስጥ ገላትያም ላይ እንደሚናገረው በስመ ክርስቶስ በአምነን ወደ የአብርሃም ልጆች ለመሆን ከእስራኤል ኮመኔልዝ ለመካፈል እንደምንገባት እና እግዚአብሔር እንዲህ አንዱን ጥሎ አንዱን አንጠልጥሎ ያን ሰብሮ ያን ሁለት ሚስት የሚያገባ ሁለት ቤት የሚሰራ አይደለም። ይችልበታል። አንዷን ነገር ተክቶ ሐሳቡን መፈጸም ይችልበታል። እግዚአብሔር አይዘበትበትም። መጽሐፍ ቅዱስ የሚዘበትበት ማን እንደሆነ ሲናገር መሰረቱን ጀምሮ መደምደም ቢያቅተው ሰዎች ይዘበቱበታል ይላል። እግዚአብሔር አይዘበትም ማለት የጀመረውን ይጨርሳል። በሰማይና በምድር ያለውን ይጠቀልላል በክርስቶስ። ክርስቶስ የሰማዩን ያን ብቻ ሳይሆን በምድር ያለው አጀንዳ አለ። በምድር ተስፋ ያደረገውን የሰጠው ነገር አለ። የገባው ኪዳን ጀሩሳሌም በላንድ ጀሩሳሌም እቺ ሚድል ኢስት ያለችው ኢየሩሳሌም ገና ያላለቀ ትንቢታዊ አጀንዳ አለው። በክርስቶስ የሚጠቀለል ብዙ ነገር አለ። እግዚአብሔር የሚሰራው ነገር አለ። አሁን ምድሩም ህዝቡ በሰማይና ምድር የሚለው እኮ ምድራዊ ይሄ እንደ አሸዋ ያለው እንደ ከዋክብት ያለው የሰማዩም የምድሩም እሱን ነው የሚጠቀልለው። አሁን እኮ ገና ያ ህዝበ እስራኤል ምድረ እስራኤል ላይ እኮ ገና እግዚአብሔር ያቀደው ነገር አለ። በዘመን መጨረሻ ሊፈጸም ያለ በኢየሩሳሌም ፊዚካል ኢየሩሳሌም ላይ እኮ ያቀደው ነገር አለ እኮ ገና በአዲስ ኪዳኑ የምናየው የምንመጣበት ይመስለኛል በኋላ። ስለዚህ በዚህ ግንዛቤ እንመልከት ሁሉን ነገር። አናፋታ እግዚአብሔር ይችልበታል። ዶንት ወሪ አባውት ሂም። እንዴት አጣጥሞ እንደሚሄድ እንዴት ከአብርሃም ጋር ለእስራኤል ልጆች የገባውን ኪዳን ከምድሪቱ ጋር የገባውን ኪዳንና በክርስቶስ ኢየሱስ በመንፈስ ካመኑት ጋር የገባውን ኪዳን አጣጥሞ መሄድ ይችልበታል። ሂዝ ዋይዝ ኢነፍ። እግዚአብሔርን ወጥ ለማድረግ ቀጥ ለማድረግ ይሄን ነገር እንጣልለት ይሄ ነገር አንችልም። እንደዚህ አማካሪዎቹ ለመሆን መሞከር አይቻልም። ቅድም እንዳልከው የሪፕሌስመንት ቴዎሎጂ ላይ አስዩ ማርጋ እንዲህ ካልኑማ እንዲህ ሊሆን ነው የምንለው ነገር ላይ መተን የሆነ ቴዎሎጂ ማዋቀር የሆነ እሳቤ ማቀነባበር አይጠበቅብንም።
ጋር ነው ሰባውት ይችልበታል። የእውነት በንጹህ አይን ታሪክ ብትመለከት የዚህን ህዝብ ታሪክ የኢየሩሳሌምን ታሪክ ብትመለከት ሆነስትሊ ስፒኪንግ እኮ አንተ ስንት አይነት ጦርነት እዚህ ግቢ እኮ የምትባል ነገር አይደለችም። የውሃ ምንጭ አንድ ይሆን የምትባል ልማት የሚሆን ነገር የለው፣ የሚታረስ መሬት የለው። እኔ አንዳንዴ ኢየሩሳሌም መምረጡ የእግዚአብሔር የተናቀውን ነገር መምረጡ ማለት ለእኔ ሆፕ ይሰጠኛል። እኔ እኮ ትልቅ እግዚአብሔር ትልልቆችን ቢመርጥ ምናምን ቢመርጥ የሚለውን ነገር የሚያስገነዝበኝም ይመስለኛል። በአንዳንድ ጎኑ ስታየው ምንም እኮ ቄስ ቶሎሳ ሲናገሩ አንድ ጊዜ አየኋትና እንደኛ ወለጋ ደምቢዶሎ እንዴት የለማ ያን አላየውም ወይ አልኩኝ አሉ። በቃ ዚስ ቾይስ እንግዲህ እንደ ሰው ሳስበው ይህን ማለቱ መቼም እኔ የምጥለው ሰው የለም፣ ታናሹ ምርጫዬ ነው ለማለት እንፈልጎም ይሆን እላለሁ። በአንድ ጎኑ ግን የእግዚአብሔር እሳቤ ብዙ ነው። ኤግዛክትሊ አሁን አየህ ኢየሩሳሌም ሄደ ቦታውን ስታይ አንድ ጊዜ አንድ ሰው ምን አለኝ፣ እግዚአብሔር አዳምን የፈጠረው እዚህ ቦታ ነው ሆኖ ነው አለ። አሁን የተረጋገጠ ነገር የለም። አንዳንዱን እንትን አባባል የእውነት ቢሆንስ ብለህ ራስህ ጨምረህ መተርጎም ትችላለህ። እና አሁን ካልከው ተጨማሪ አንድ እግዚአብሔር በቃል ውስጥ ያልነገረ መጽሐፍ ቅዱስ ዝም የሚላቸው ነገሮች አሉ። ከኢየሩሳሌም ከቦታ ጋር ራሱ እኛ ማወቅ ያለብንን እንድናውቅ የተጻፈልን ነገር አለ። ከዛ ውጭ ግን በወደፊቱ በእግዚአብሔር እቅድ ልናውቅ በሚገባው የምናውቀው ነገር ሊሆን ይችላል አንዳንዱ ነገር። ስለዚህ እሱ ነው አንድም ሲሪየስ ሆነን እንድናየው የሚያደርገን። እሱ ነው መጠየቅ ነው። ዋይ ጀሩሳሌም ብለን አንድ ቀን እንጠይቀዋለን። በፊት ለፊት ስናገኘው ዋይ ጀሩሳሌም ብለን ነው መልስ አለው። ኤግዛክትሊ አሁን ሊያሳየን አልፈለገም፣ ግን ያስቾዝን ጀሩሳሌም ስሙ እንዲጠራበት ከሱ የፍጥረት ግብር ጋር የተያዘ ነገር ይኖራት አይኖራት ሲገልጽ የምናውቀው ነገር የለም። ግን ይቾዝ ጀሩሳሌም ግን ኤግዛክት አየህ፣ ዝም ብለህ የሆኑ ሰዎች ተሰብስበው የሰሩት ከተማ አይደለም። አሁን እኮ በእኛ ዘመን እንኳን ስንት ከተማ ተሰርቷል። ገብቶሃል? አሜሪካ የምትባል ሀገር አሁን እንደዚህ ትልቅ ኢምፓየር የሆነው የተወሰነ ጊዜ ነው። የኢየሩሳሌም ነገር በጣም 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 በእግዚአብሔር ልብ ውስጥ ያለ ስለሆነ በጥንቃቄ ነው ልናየው የሚገባው። ዩናይትድ ኔሽንም አይደለም የኢየሩሳሌምን ነገር የሚፈርደው፣ አውሮፓ ህብረትም አይደለም፣ አፍሪካ ህብረትም አይደለም። ይሄ በጣም በጣም አማኞች ቀስ እያልን እየተራመድን ልክ አሁን እርጉዝ ሴት እኮ እንደፈለገች አትጫወት። በአንዳንድ የእግዚአብሔር አስተምሮች ላይ በጥንቃቄ ነው መራመድ ያለብን። አለበዛ አሁን ያረገዘችው ሴት ብትዘልቁ ሊወርድ ይችላል። አንዳንዴ ዶክትሪናል አተረጓጎማችን ላይ እየዘለልን ብዙ ነገር እያበላሸን ነው። ስለዚህ በጥንቃቄ የእግዚአብሔር ያልሆነውን ነገር እንዳንጨምር ከእግዚአብሔር የሆነውም ጋር እንዳንጋጭ እና የኢየሩሳሌም ነገር ለዚህ ነው እግዚአብሔር ሕዝብ እንጂ የተለየ ነገር ኖሮን አይደለም። ሌላው እንደው ብናነሳው ብያስኩት ሌላው ኢየሩሳሌም የማን ናት የሚለውን ለመመለስ እግዚአብሔር ራሱ በመረጠው ስፍራ መሰዊያ እንዲሰሩ ያዘዛቸው እነማን ነበር? ይሄንን ቃል ስናነብ በጣም ይገርመኛል። ዘፍጥረት 22:1 ላይ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈጠነው ይላል። እንዲህም አለው፣ አብርሃም ወይ አብርሃምም እንሆ አለሁ አለ። የምትወደውን ይሄ በጣም ይኸውልህ ሲሪየስ ነው። የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። አሁን የአብርሃም እና የይስሐቅ ነገር ብቻ ቢሆን ኖሮ እኔ ጠይቃለሁ፣ ለምን ቦታ መረጠ እግዚአብሔር? ነገ እዚህ የተቀመጥክበት ጋር ሰዋልኝ አላለው። አይ ቲንክ ወዚን የቄጣውያን አካባቢ ነበር። ዛትስ ዋይ እኮ ብዙ 3 ቀን የፈጀበት። ስለዚህ የአብርሃምንና የይስሐቅን የመስዋዕቱን ነገር ስናይ አንድ በጣም ሲሪየስሊ አስጠግተን ማየት ያለብን ቦታውን እግዚአብሔር አይደለም ወይ? ይሄስ እንዴት ነው ልንፈታው የሚገባው? እንዴት ነው ልናይ? ለምን እኔ በማሳይ ነው ያለው። የሆነ ቦታ እስቲ ዞር አድርግና ምናምን አላለው እና ይሄ ሞሪያም የት ነው ያለው? ኢየሩሳሌም። ስለዚህ ደጋግሞ እግዚአብሔር
ትልልቅ ይሄ እኮ አሁን በቃ በእኛ የአይሁድን መጽሐፍ ተቀብለን ነው ክርስቲያኖች ይሆን ነው አይደለም። በዚህ በአይሁድ መጽሐፍ ውስጥ ካሉት ትልቁ አንድ ብዙ ጊዜ የምንሰብክበት እግዚአብሔር ከሰው ጋር ትልቅ ነገር ሽፍት ያደረገበት እኮ ቦታ ነው አይደለም። የአብርሃም አምላክ ያልን አይደለም ልጁንና አባትየውን ብቻ ሳይሆን ብዙ ጊዜ የማናነሳው ቦታው ነው። እና እንደነዚህ አይነት የመጽሐፍ ቅዱስ ጥቅሶችን አስፈላጊ ሲሆን በደንብ ብናያቸው አይጠቅሙም ወይ ለማለት ነው። በጣም አሁን የኢየሩሳሌምን መንፈሳዊ ሲግኒፊካንስ መንፈሳዊ ፋይዳም እያየን ያለ ነው። እግዚአብሔር የኔ ብሎ በመረጠበት ምክንያት ውስጥ የምናየው አሁን እነዚህ ሁሉ ያልካቸው ነገሮች ነገሩን በአጀንዳም ከተማይቱን በአጀንዳም የእግዚአብሔር ባለቤት ያደርጓታል። የሆነ ነገር ሊሰራባት የመረጣት አንድ ኢተርናል አጀንዳ ሊፈጽምባት የመረጣት እነዚህ ነገሮች አሁን እግዚአብሔር አሁን እነዚህ ታሪኮች ስታነሳ ከዛም በኋላ የተደረጉ ነገሮች አሉ። በተደጋጋሚ እዛው አካባቢ ነው የአርኖን አውድማም የነበረው ዳዊት መቅሰፍቱን ያስከለከለበት ነገር በኋላ ሰለሞንም መቅደሱን የሰራበት እነዚህ በኋላ ደግሞ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ የተሰቀለባት አየህ። ከዛች ቦታ ጋር ባለቤትነት የፈጠረውም እንደው ዝም ብሎ ተራ ምርጫ እንዳልሆነ ዞሮ ኢየሩሳሌም በእግዚአብሔር ኢተርናል አጀንዳ ውስጥ የእግዚአብሔር የሆነች ደግሞ የኔ ነው ያለው እግዚአብሔር ደግሞ ለእስራኤል ልጆች የሰጣት የእስራኤል ልጆች ሲሳነፉ ኢያቡሳውያንን ለብዙ ዓመታት አስገዝተውባት ኖረው የጨከኑ እንደ እግዚአብሔር ልብ የሆነው ዳዊት ግን ተዋግቶ የወረሳት ባለቤትነቷ የእግዚአብሔር ባላደራነቷ የእስራኤል የሆነች ከተማ መሆኗን ከእግዚአብሔር አጀንዳ አንጻር የሚያረጋግጥ በተለይ ደግሞ ለእኛ አማኞች የዚህ የያዕቆብን መስዋዕትነት የዳዊትን መስዋዕት የመቅደሱን መስዋዕት የኢየሱስን መስዋዕት ያለውን ፋይዳ ስለምናውቅ የኢየሩሳሌም ከተማ አሁን ቅዱሳን አንዳንድ የመጽሐፍ ቅዱስ የሚያምኑ ሰዎች ኢየሩሳሌም is the undivided eternal city of Israel የእስራኤል የማትከፋፈል ዘላለማዊ ከተማ ነች የሚሉበት አንዱ ምክንያት ከዚህም ስፒሪቹዋል ሲግኒፊካንስ የተነሳ ይመስለኛል። አንዱ አሁን ያነሳው ነገር ሲል ያደረገው ነው። በቃ ሳጥኑ ላይ ሚስማሩን እየመታ ነው። የእግዚአብሔር ነች። እግዚአብሔር ያንን መምረጥ አይችልም ወይ? የሱ አይደል? ሁሉም የእግዚአብሔር ነው። እቺን ግን ለኢተርናል አጀንዳው የመረጣት ከተማ ስለዚህ የእግዚአብሔር ነች። ኤክስክሉሲቭሊ የኔ ብሎ የመረጣት አሁን ስናየው ከጀርባ ስናየው ያንን የሪዴምፕቲቭ ፕሮሰስ ያንን አይዲያ ማንቀሳቀስ የጀመረበት አብርሃም በይስሐቅ ዳዊት በዛ አውድማ ከዛ ሰሎሞን በመቅደሱ ሰርቶ የሰዋ መስዋዕት እያለ በኢየሩሳሌም በቀራንዮ ኢየሱስ ክርስቶስ ሕያው መስዋዕት የተሰዋበትን ነገር ለማቀነባበር የመረጣትም ከተማ ነች። ይሄ ሁሉ ሲል የሚያደርገው የእግዚአብሔር ከተማ ባለቤት እግዚአብሔር ባላደራ እስራኤል አለቀ። እግዚአብሔር ባለቤቱ ለማደራ ሰጣት ለእስራኤል ልጆች።